የአርቲስት ነጻነት ወርቅነህ ስርዓተ ቀብር እሑድ ጠዋት በቅዳሴ ሥላሴ ካቴድራል እንደሚፈጸም ታወቀ። ነጻነት ዛሬ ጠዋት ወደ ስራ ሊሄድ እየለበሰ ነበር። ህመም ሲሰማው ከጓደኛው ጠርቶ ወደ ኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታሉ ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊስ በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናውኗል። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት ኤልቱ ጊዮርጊስ ከአያቱ አጠገብ ቀብር እንዲፈጸም እንደምትፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንት ኤልቱ ጊዮርጊስ በመሄድ ቤተክርስቲያኑን የማደስ ስራ ስለማከናወን ከሚመለከታቸው ቤተክርስቲያን ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሑድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጽማል ተብሏል። ብዙዎችንም የልብ ሐዘን ሰፍሯል። መጽናናትን ይመኛል። ነጻነት ወርቅነህ እምሩ 1974 2018 ማስታወሻ ሐምሌ ወር ላይ 2017 ነጻነት ለተወዳጅ ሚዲያ ደወለ። እዝራ ታሪካችን እኮ መሰነድ አለበት፣ እኔም መረጃ እልክልሃለሁ በማለት ነበር ነጻነት የስነዳ ስራው አዎንታዊ እሳቤውን የገለጸው። እኛም መረጃ ማሰባሰብ ጀምረን ነበር። ነፂ ግን ደርሶኛል አየዋለሁ እዝራችን ነበር የስንብት መልእክቱ። ዛሬ ጥር 8 2018 ዓ.ም የሰማነው ክፉ ዜና ግን ለመስማት ይከብዳል። ነፂ ነፍስ በሰላም ትረፍ። እንደወደድከው ታሪክን ሰንደናል። ተወዳጅ ሚዲያና ኮሚኒኬሽን መዝገበ አእምሮ የአማርኛ ኢንሳይክሎፔዲያ ፕሮጀክቱ ለሀገር የሰሩ ሰዎችን ታሪክ እየሰነደ እንደሆነ ይታወቃል። ይህ ታሪክ በዲጂታል ሚዲያዎች፣ በመጽሐፍ፣ በድምፅ ትረካና በሌሎች መንገዶች እየቀረበ እንደሆነ ይታወቃል። በተለይ ግን ጎግል ላይ ታሪካቸው ሲፈለግ የማይገኝ ሰዎች አሁን የሙያ አበርክቷቸው በቀላሉ ኢንተርኔት ላይ በግልጽ ተቀምጦ ይገኛል። ባለፉት 4 ዓመት ከ5 ወር ጊዜ ውስጥ የ423 ሰዎችን የህይወት የሥራ ታሪክ ለመሰነድ የቻልን ሲሆን 600 ገጽ ባላቸው 2 የተለያዩ መጽሐፎች ላይም ታሪኮቹ ዘመን ተሻጋሪ ሆነው እንዲቀመጡ አድርገናል። እነዚህም ውስጥ የሚዲያ ሰዎችና የቲያትር ባለሙያዎች ይገኙበታል። አጠቃላይ 74 ከፍተኛ የሚዲያ አመራሮች፣ 50 በላይ የፊልም ቲያትር ባለሙያዎች፣ ሚኒስትሮች፣ ሚኒስትር ዴታዎች፣ የግል ሚዲያ መስራቾች፣ ዋና አዘጋጅና መካከለኛ አመራሮች ተካተዋል። 35 ያህሉ በዋና ስራ አስፈጻሚ ደረጃ ያለው ሲሆን የሁሉም ታሪክ በተሟላ ደረጃ ለመሰነድ ተችሏል። የእነዚህን አመራሮችና የሚዲያ ሰዎች ታሪክ ሰንዶ ለአንባቢ ተደራሽ ማድረግ ቢፈታኝ ቢሆንም አሳክተነዋል። በዚህ ተግባራችንም ተጠናክረን እንቀጥላለን። በዚህም ጽሑፍ የሙያ ታሪኩ የሚሰነድለት ጠንካራ ባለሙያ ነጻነት ወርቅነህ ነው። እዝራ እጅጉና ሳራ አህመድ ታሪኩን አጠናክረዋል። ትውልድና ልጅነት የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ማናልሸዋል ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ 4ኛ ልጅ ሲሆን 3 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአሰፋ ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው ልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ እያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ 2ኛ ደረጃ ትምህርት ቤት ተካቷል። ወደ ኪነ ጥበብ ዓለም የገባበት አጋጣሚ የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብ እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንደሆነ አደረገው። በፑሽኪን ቆይታው በግጥም በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ ደረጃ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህን ብለዋል። እኔ ስለ ነፂ መሰክራለሁ፣ የሚሰራው ገና ሲወጥነው ነው ያውቀዋል። ፑሽኪን የሩሲያ ባህል ማዕከል በነበርንበት ወቅት እኔም እርሱን ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛይ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር
ኤክስትራኦርዲነሪ የሆነ ችሎታ እንዳለው ያስመሰከረው። እኔና ወዳጅ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነት ሰጥቷል። የነጻነት ኪነጥበባዊ አበርክቶዎች በቲያትር ዘርፍ ነጻነት ወርቅነህ በይቅርታ ምሽት በማዘጋጀት ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት ኢንዝራ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነው። በቴሌቪዥን ድራማና በሬዲዮ ድራማ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ የአየልኝ መኳንንትና የጥላሁን ዘውግ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውግ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታ ስለነበረው ድራማዎችን እንዲያዘጋጅ እድልን ሰጠው ነበር ብለዋል። በአዲስ አበባ ከተማ መስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ተሳትፏል። የፊልሙ ዓለም የመጀመሪያ ፊልሙ የማይደረሰበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዛ በኋላ ኤፍቢ 1 2 3 ያንቹ ሌባ 1 2 MRX ባለቀለም ህልሞች ላይ ስለማይዘነጋ ውለታ ዕድል 20 የተሰኙ ፊልሞችን የሰራ ሲሆን የኤፍቢ 1 2 3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክተሪንግ እንዲሁም በMRX ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች ባንቹ ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። ሌሎች ስራዎች ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም፣ ጎበዝ የቴሌቪዥን ፕሮግራም አቅራቢ ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነት በተጨማሪ የተለያዩ ማስታወቂያዎች እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንድታጀቡ አድርጎ ማቅረብም የሚደርስበት አንዳች ሰው የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ያስችላል። ልዩ ስብዕና ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሀዘን ጊዜም ቀድሞ የሚገኝ መሆኑን የቅርቦቹ ይመሰክራሉ። የትዳር ህይወት ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የሶስት ልጆች አባት ነው። ልጆቹም የ18፣ 15 እና የ9 ዓመት እድሜ ሲኖራቸው የመጀመሪያ ልጁ ኦራገን ስቴት ዩኒቨርሲቲ ነጻ ትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ ሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበረ። ነጻነት ወርቅነህ ዓርብ ጥር 8 2018 44 ዓመት ሲይዝ ሊዝ 30 ቀን ሲቀረው ከዚህ ዓለም ድካም አርፏል። ነፍስ ይማር።